ሰላም ቤተሰቦች እንዴት ናችሁልኝ? ኦኬ እንግዲህ ቪኤስኤን ላይ አዲስ ነገር አለ መሰለኝ። ዛሬ እንደምታዩት እዚህ ጋር በጣም አደገኛ የሆነ ነገር ነው የመጣ መሰለኝ። እዚህ ጋር እንደምታዩት አካውንቴ ሪስክ አካውንት ብሏል ማለት ነው። እንግዲህ ይሄ ነገር የኔ አካውንት ላይ ብቻ ሳይሆን የጠቅላላ የቪኤስኤን ፕላትፎርም ተጠቃሚዎች በጠቅላላ ማለት ነው እንደዚህ ነው ለው። እንዲሁም ደግሞ በአፕዴቱን ያመጡበት ምክንያት ማለት ነው እንግዲህ ግሩፕ ላይ እንዳወራችሁ ከሆነ ፕላትፎርሙ ላይ በጣም ከመጠን በላይ ሰው እየበዛ ስለሆነ ማለት ነው እንግዲህ ፌክ አካውንት ከኦሪጂናል ለመለየት ያመጣነው አፕዴት ነው ምናምን ያሉ ብቻ ግን ይሄን ሪስክ አካውንት ብለው ማለት ነው ወደ ቬሪፋይ ወይም ደግሞ ሰርቲፋይድ አካውንት መቀየር አለባችሁ ይላል። እሱን ደግሞ ለማድረግ እንግዲህ ከ6500 ብር ጀምሮ ያስፈልጋችኋል ማለት ነው። ኦኬ እንደምታዩት እዚህ ጋር ገንዘብ ራሱ ዊዝድሮ ማድረግ አልችልም ማለት ነው። ይሄው እንደምታዩት ትላንት በሰራሁት ቪዲዮ ዊዝድሮ ያደረኩኝ አሳይቼ ነበር። ነገር ግን ይሄው እንግዲህ ዊዝድሮ ያደረኩትን ማለት ነው ወደ ኋላ መልሶኛል። እዚህ ጋር ትራንዛክሽን ላሳይ። ይሄው እንደምታዩት ፔመንት ፌልድ ብሏል ማለት ነው። እንደምታዩት አካውንቲንግ ቬሪፋይ ማድረግ አለብኝ ይለኛል ማለት ነው። እዚህ ጋር እስቲ ፕሮዳክቱን ወይም ደግሞ አካውንቱን ሰርቲፋይ የምታደርጉበት መንገድ ላሳችሁ። እዚህ ጋር ፕሮዳክት ብሎ አማራጩን ትመርጣላችሁ ማለት ነው። እና እዚህ ጋር ይሄው እንደምታዩት የመጀመሪያ ሊስት እዚህ ጋር ሴኩርድ አካውንት የሚል አለ ማለት ነው። ስለዚህ ይሄው እዚህ ጋር እንደምታዩት አካውንታችሁን ቬሪፋይ አድርጋችሁ ወይም ደግሞ ይሄን ሰርቲፊኬት መቀበል አለባችሁ ይላል ማለት ነው። እንደምታዩት ሰርቲፊኬቱን ካልተቀበላችሁ በጠቅላላ ማለት ነው አካውንታችሁ ላይ ያለ ገንዘብ በሙሉ ዜሮ ይሆናል፣ እንዲሁም ደግሞ አካውንታችሁም ይዘጋል እያለች ነበር ማለት ነው። እዚህ ጋር እንደምታዩት ይሄው ዲስክሪፕሽን ማንበብ ትችላላችሁ ማለት ነው። at the company development team increasing many malicious members long into ብላም ብቻ እዚህ ጋር እዚህ ጋር ዲቴል ይናገራል ማለት ነው። እዚህ ጋር ቬሪፊኬሽን ሜተድ ሪቻርጅ 6510 ብር ማስገባት አለባችሁ ይላል። እዚህ ጋር እንግዲህ እኔ የምላችሁ ነገር በራሴ በኩል አታስገቡ እላችኋለሁ፣ ምክንያቱም ምንም ጋራንቲ የለንም። ስለዚህ አንደኛ ነገር ብናስገባ እንኳን እንደሚመለስልን በምን ማረጋገጫ አለው? ያ ነው ትልቁ ነገር ከማስገባታችን ሚልቅ ማለት ነው። ስለዚህ እኔ ሪከመንድ ማድረጋችሁ ነገር ካላችሁ ገንዘብ አካውንታችሁ ላይ እንግዲህ ከዚህ በፊት የሰራችሁትን ተጠቅማችሁ ብትተው ይሻላችኋል። የምሬምላችሁ ከዚህ በኋላ 6510 ብር አስገብታችሁ ማለት ነው ምናልባትም በሲስተም ምናምን ብሎ በዛው ሊቀር ስለሚችል እኔ ግን በራሴ በኩል ባታስገቡ ሪከመንድ አደርጋችኋለሁ። እኔ እንግዲህ ይሄው እዚህ ጋር 800 ምናምን ብር አለኝ፣ ግን ከዚህ በኋላ ይሄ ብር ምንም አይጠቅመኝም ማለትም አካውንቱን ቬሪፋይ እስካላደረኩ ድረስ ይሄን ብር መጠቀም አልችልም ማለት ነው። ስለዚህ ከዚህ በኋላ ማለት ነው እናንተም አካውንታችሁ ላይ ብዙ ገንዘብ ካለ አሁን ከምታስገቡት ገንዘብ በላይ ካለ ኦኬ እሱን ሪስኩን ራሳችሁ ወስዳችሁ በራሳችሁ ከተማመናችሁ እንድታስገቡ ሰጀስት አድርጋችኋለሁ። ነገር ግን ከዛ ይልቅ አካውንታችሁን ቬሪፋይ ለማድረግ ብላችሁ ዝም ብላችሁ የሌለ ወጪ ውስጥ መግባት የለባችሁም ብዬ አስባለሁ ማለት ነው። ስለዚህ እንግዲህ ሙሉ ዲቴሉ ማለት ነው እዛ የቴሌግራም ግሩፕ ላይ አስቀምጣለች እያንዳንዱን ነገር ማለት ነው። ትናንት እንግዲህ ይህን አፕዴት እስከ ማታ 2 ሰዓት ዛሬ ማርች 14 እስከ ማታ 2 ሰዓት ድረስ ይህን አፕዴት ወይም ነው አካውንቱን ቬሪፋይ ያላደረገ ሰው ጠቅላላ የቪኤስኤን አካውንቱ ይዘጋል። እንዲሁም ደግሞ እዚህ ጋር አካውንቱ ላይ የምታየው ገንዘብ በሙሉ ዜሮ በዜሮ ይባዛል፣ ዜሮ ይሆናል ማለት ነው። ስለዚህ እንግዲህ እናንተ ራሳችሁን አምናችሁበት ብትገቡ ሰጀስት አድርጋችኋለሁ ማለት ነው። ምክንያቱም ምንም የኦንላይን ነገር ስለሆነ ምንም ሪስክ ወይም ደግሞ ጋራንቲ የለውም። ስለዚህ እንግዲህ እናንተ ካመናችሁበትና እንዲሁም ደግሞ ግሩፕ ላይ ያለውን እያንዳንዱ ነገር ካያችሁበት ብታስገቡ ሰጀስት አድርጋችኋለሁ። ግን ከዛ ይልቅ ደግሞ ባታስገቡና ወደ ሌሎች ፕላትፎርሞች ብዞሩ ሰጀስት አድርጋችኋለሁ ማለት ነው። ስለዚህ ሙሉ ዲቴል ደግሞ የቴሌግራም ቻናላችን ላይ ማስቀምጨላችኋለሁ፣ እንዲሁም ደግሞ እዛው የቪኤስኤን የኦፊሻል ግሩፓቸው ላይ እያንዳንዱ ዲቴል ነገር ማየት ይችላላችሁ ማለት ነው። ስለዚህ ባታስገቡ ሰጀስት አድርጋችኋለሁ ማለት ነው። ሙሉ ዲቴል ደግሞ እዛ ቴሌግራም ላይ ማግኘት ይችላላችሁ ማለት ነው። እንዲሁም ደግሞ አዳዲስ የመጡ ፕላትፎርሞች አሉ፣ እነሱንም ደግሞ አናውንስ የማድረግላችሁ ይሆናል ማለት ነው። ቪዲዮን ላይክ አድርጋችሁ ሌሎች ደግሞ አዳርሱ ባካችሁ፣ ሌሎች እንዳይበሉ ደግሞ በእናንተ ኢንቫይት የገቡ ልጆችም እንዳይበሉ ይህን ቪዲዮ ሼር አድርጉላቸው፣ እንዲሁም አዳዲስ ነገሮችን አሳውቋቸው። ወዳችኋለሁ። ቻው።